እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? ሄዳ ገባ ነው። አሁንም እዛ አንተ ጋር ጠራ ስትደውል እንዴት ነው የሚጠራው? እኔ ጋር አልገባኝም። ምን አውቃለሁ። ጥሪ ሰማን ብዬ ነው። ታዲያ እኔ ጋር ሰው አይደውልም ማለት ነው? እሱማ ይደውላል። እውነት እንደው ሲመሳሰለው ዘንድያል። ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያልተናገሩት ይሄ የሃኒ ቁጥር አሁን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንኳን ሰላም መጣችሁ ውዶችዬ። ላይክ ሰብስክራይብ በማድረግ ጀምሩት እላችኋለሁ ኢንሻአላህ። እና እንዴት ናችሁልኝ? ከኔ ጋር ሁሉ አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ አጠር ባለች ቪዲዮ መጥቻለሁ። እንግዲህ መጀመሪያ ላይ እንደሰማችሁት ነው ማለት ነው። ዛሬም የሀናን ጉዳይ ነው። ብቻ ፈጣሪ እርዳት፣ ፈጣሪ ጠብቃት። እውነት ለማውራት ከባድ ነው እላችኋለሁ ውዶች። ሁላችንም በዱዓችን በጸሎታችን አንርሳት። ዱዓ ነው፣ ለሰው ልጅ ዱዓ ነውና እስካሁንም የለችም ተብሎ አሁን እንድትሆን እንዳለች ያሳወቀና አምላክ ደግሞ ወጣሽ ተብሎ የምንሰማበትን ዜና አላህ ሱብሃነሁ ወተዓላ ቅርብ ያደርግልን ኢንሻአላህ። እሷን ብቻ ሳይሆን እንደሷ መሰሎቿ ስንት ምስኪኖችም አሉ አብረዋትና እነሱንም አላህ ነጃ ይበላቸው እላቸዋለሁ እህቶቼ። እና እናንተም ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁኝ ማለት ነው። ሲቀጥል ደግሞ ወደ ገጠር ልጅ ነው ዛሬ የመጣሁትኝ። በገጠር ልጅ ነው ዛሬ የመጣሁትኝ። በነገራችን ላይ የገጠር ልጅ በጣም ነው የሚያሳዝነኝ፣ ግን ሀቅ ያለውን ነገር ማውጣቱ ለሱ ለራሱ ግልግል ነው። እናም ደግሞ እዚጋ ሲያወጣ ደግሞ ከጎኑ ያሉት የራሱ ቤተሰቦች ናቸው መሰለኝ፣ ደላሎቹ ማለት ነው። ያጎት ልጅ ምናምን እንደዚህ አገናኞቹ ያጎት ልጅ ነው ብሏል። ግን ደግሞ ከሱ በላይ የሀናን ማለት ነው አፏን የሀና ባልተቤት ጓደኛ ነው። ከገጠር ልጅ በላይ ደግሞ የሀና ባልተቤቷ መያዝ ይችላል፣ ማስያዝም ይችላል። ምንም ህገ ወጥም ቢሆን ማስያዝም ለራሱ ይችላል፣ ሀቂቃ ማለት ነው። በኤምባሲማ ከሱም ቢሆን በምንም በነገራችን ላይ ማለት ነው። ግን ሁሉም ሰው እየተባበረ ያለው እዚህ ምስኪኑ የገጠር ልጅ ላይ ነው። ሀቂቀትን እዛ ቤተሰብና ቤተሰብ ይታወቃሉ። የእሷ ቤተሰቦች እሱን ቤተሰብ መያዝ ይችላሉ። እንዴት ሄዳችሁ? አሁንም ቢሆን ጥያቄ ነው። ዝም ብለው በቃ አጀንዳ እንዳደረጉት እንዳለ ማለት ነው። ዝም ብለው ጥያቄ ነው እያበዙ ያሉትና እያስጨነቁ ያሉትን። ይህንን ደሃ እንዴት አለፈለት፣ እንዴት ከበረሃ ወጣ እየተባለ እሱ ነው መያዝ ያለበት እየተባለ ያለው። ሲፈልጉ አንዱ እየመጣ ሲደፍራት ተሸፋፍኖ ተቀምጦ ነበር ይላል። ሲፈልግ የሌለ ነገር ነው የሚሰጡትና በነገራችን ላይ እዛ ጋር ለምን የእናትሽ ልጅ አትሆንም? ቃል ካወጣሽ ያኔ መሳሪያ ስላላቸው ትገደያለሽ። እዚህ ጋር ማለት ነው። በባህር ስትሄድ አንድ ሴት ልጅ ሞት ብቻ ሳይሆን እንደምትደፈርም ራሷ አቃ ነው የምገባው ሲጀምር ማለት ነው። አንድና አንድ በረሃ አቋርጣ ነው የምትሄደው። ሁለት ደግሞ ሽፍቶች ጋር ነው፣ ሽፍቶች ናቸው ያኔ ያሉት። ሶስት ደግሞ ደላላ የራሷን ሳይሆን የደላላው መሪዎች አሉ። እነሱ እየመሩ ነው የሚወስዱት። መነጋገር ይችላሉ፣ መሸጥም ይችላሉ እሷን ሲጀመር ማለት ነው። እና ለህይወቷ አለመፍራት ያለባት መጀመሪያ እሷ ናት እንጂ የገጠር ልጅ አይደለም ለእሷ ህይወት መፍራት ያለበት። ሀቂቃ ግን ታው እንኳን ማለት አይችልም። ከሱ በላይ ደግሞ ጡንቻቸው ያበጡ ወንዶች አሉ። ቢያንስ እነሱ ሚስቴ ናት ወይም ደግሞ እህቴ ናት ማለት ይችላሉ። ግን ደግሞ እሷን ያውቋታል፣ የማን ሚስት እንደሆነች፣ የማን እህት እንደሆነች፣ ማን እንደሆነች ደላሎቹ የራሳቸው የሀገር ልጆች ስለሆኑ ያውቋታል ማለት ነው። እና ምንም ማድረግ አይችልም እሱ። ግን ሱብሃንአላህ ያው እሱ አላቅም አንድ ፍሬ ስለሆነ ይሁን ሁሉም ሰው መልስ እየሰጠና እየተባበረበት ያለው እሱ ላይ ነው። ጥፋት የለውም አላልኩም፣ ጥፋት ይኖረዋል። ግን ይህን ያህል በአግባብ ያኔ መያዝ ያለበት ወደ ገጠር ልጅ ላይ ሳይሆን ማፍጣት ያለባቸው ደላላና የደላላ ቤተሰቦችን። ከዛም በኋላ መልስ የሚሰጠው እንደዛ ነው።
ገባችሁ እንጂ እንደዚህ ይሄን ያህል ርቆ የአንድ ምስኪን ያልፍልኛል ብሎ ከበረሃ ወጥቶ የቃማ አውጥቶ እንደገና ደግሞ አንተን እንደፋለን፣ አንተን እናስይዛለን፣ አንተን ቅንጭላትን ነው የምናስብልህ። በቃ ጉራ። እንደዛ አይነት ነገር ባይፈጠር ሀሪፍ ነው። እሱ መደሰት ያለ ማን ነው? ምስኪን ነው። ማግኘት ያለበትን እርዝቅ ያገኝ። እሱ መፋታት ነው ሲጀመር። እሱን ትታችሁ በአቅማችሁ ያሉትን ደላላዎች እነሱ ጋር ነበር ትግል መጀመር። ሀቂቃ ማለት ነው። ትግል መጀመር እነሱ ጋር ነበር። በቃ አንድ ሰሞን ይኸው ወንዳ ወንድ አረጋቸው፣ አጫወታቸው። እስኪ ትናንትና ደግሞ ጭር ብለዋል። ብዙም አይደሉም ማለት ነው እያሉ ደግሞ ይተውት ይሆናል። እና ቢላሂ በጣም ነው የሚያሳዝነው ሁሉም ነገር። የቀጣውን ምታ ቢሉት ወደ ሚስቱ ሮጠ ይባላል የሀገሬ ሰው። ይሄ ማለት የነሱ ነው፣ የነሱ ምንድነው ፍርድ። እና የገጠር ልጅ ልክ እንዳገታት እንዳስያዛት ምናምን ሻም ነው ወላሂ። መጀመሪያውኑ ነበር አስቦ መደቆስ እንጂ አሁን ላይ አይደለም። አሁን ላይ ደግሞ ከሆነም ባልተቤቷን ማስያዝ ይችላል። ጓደኛው ነው፣ ከጓደኛውም በላይ አንድ ሀገር ናቸው እየተባለ ነው። ቤተሰቦቿም እንደዚሁ ሀቂቃ እንጂ የገዛ የራሷ ሰዎች ዝም ብለው እንደገና የገጠር ልጅ ያድነኛል ብላ አይደለም ሄደችው። አላህ ይጠብቀን። ሲጀመር እንደዚህ ሲጠነስስበት የነበረው የራሱ ጓደኛ ስለሆነ ጓደኛውን ማስያዝ ይችላል እላችኋለሁ ውዶቼ። ላይክ ሰብስክራይብ በማድረግ አበረታቱኝ። ሰላማችንን አላህ ያብዛልን። ከእንደ አይነት ነገር ፈጣሪ ይሸፍነን። እሷንም አላህ ነጃ ይበላት እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ።